ይህንን ያለው እንደነገሯችሁ አስቀድሞ ሰይጣን በአንተ ወንበር የሚተካ ሕፃን ተወልዷል። ምን አለ አድጎ ቢወርሰኝ። መልአኩ ከእኛ ጋር ያለው ዝምድና ምን ያህል ቅርብ እንደሆነ ምን ያህል እያንዳንዳችን እንደሚከታተለን እንረዳበታለን። በሕልም ተገልጦ ድንግል ሆና እናት ሆና ድንግል የሆነችለት ልጅ የተባለው እሱ ነው። ልጄን ከግብፅ ጠራሁት። እሳተ ገሞራውን ፈጥሮ በእሳተ ገሞራው እንቅስቃሴ ምድርን እንደዚህ የሚያነዋውጥ ጌታ ከሆነ ልንፈራው ልናከብረው ይገባል። በትንሿ ስልጣን ሰው እንዳትጎዳ አደራ። በትንሿ ስልጣንሽ ሰው እንዳትጎጂ። እኔና እናንተ እናልፋለን። የማያልፍ ጠባሳ ሰርተንና በህዝብ ላይ መጥፎ ነገር ሰርተን ማለፍ የለብንም። እግዚአብሔር ይርዳል። እናንተ የድንግል ማርያም ልጆች ናችሁ። እናንተ የሰማይና የምድር ፈጣሪ የእጅ ስራዎች ናችሁ። ሰው ናችሁና የሰውነታችሁን ስራ ስሩ። በእናንተ ብዙ ሰዎች እንዲማሩ ፍቀዱላቸው። ጨለማ አይከልለውም፣ ተራራ አይጋረደውም፣ ቤት አይሸፍነውም። እሱን የሚሸፍነው አንዳችም ነገር የለም። የምናመልከው አምላክ ይሄ ነው። ዓይኑ በብርሃን የተሞላ በእናቱ ማኅፀን ሆኖ የተቸገሩትን ይረዳል። በእናቱ ማኅፀን ሆኖ ከመላእክት ጋር ይነጋገራል። በእናቱ ማኅፀን ሆኖ ነቢያትን ያናገረውን በነቢያት የተናገረውን ይፈጽማል። በእናቱ ማኅፀን ሆኖ ዓለምን በመሃል እጁ ይዟል። በእውነት በጣም ነው የሚያሳዝነው። አይደለም 144,000 አንድ ሰው መግደል ማስገደል አይገብድም ወይ? ሰይጣን በውስጣቸው ያደረባቸው መኖርን እንጂ መሞትን ያልተረዱ የዋሆች አሉ ዓለም ላይ። የቤተ ክርስቲያናችን መልአክ ገብርኤል እያልን ሁልጊዜ አደራህን የምንለው መልአክ በሕልም እየተገለጠ ረዳትነቱን ያሳየን መልአክ የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። አሁን በትምህርት ወንጌል የሚያስተምሩ መጋቢ ሐዲስ መሐሪ ይባላሉ። ቀጥታ የምንሄደው ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ በዚህ ቅዱስ ቦታ የተገኛችሁ የቤተ ክርስቲያናችን ልጆች እንደምን አደራችሁ? የኔና የእናንተ ጌታ አምላካችን እግዚአብሔር ለዚህ ሰዓት ለዚህ ደቂቃ ስላደረሰን ክብርና ምስጋና ይግባው። በመስቀሉ ስር ሆና የልጇን መከራ እያየች ስታለቅስ ስታነባ የነበረችው ዛሬም በምድረ ግብፅ ልጇን ይዛ የተሰደደችው እመብዙኃን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከልጇ ጋራ ምስጋና ይገባታልና ምስጋና ይግባት። ሦስቱ ሕልሞች በሚል የትምህርት ርዕስ ነው ከኔ ጋራ የምንቆይበት ማለት ነው። በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ስናነብ የምናገኛቸው ናቸው እነዚህ ሕልሞች። ከላይ ከቁጥር 12 ላይ እንደዚህ ይላል፣ ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ ይላል። ሦስቱ ሕልሞች እንዴት ተፈጸሙ? በምን ተፈጸሙ? አስፈጻሚው ማን ነው? ፈጻሚው ማን ነው? ሰዎች ሁሉ ሕልም ያያሉ። እነዚህ ሕልሞች ደግሞ ቅዱስ በሆነው የእግዚአብሔር ቃል ተመዝግበዋል። እንዴት ተመዘገቡ? እንዴት ነው የምናያቸው? ሦስቱ ሕልሞች እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብፅ ሽሽ አለው። የሚገርም ነው በጣም። አሁን ቅድም እንዳልኋችሁ ይህ ሕልም ጤናማ ሕልም ነው። ሰው አጥፋ የሚል አይደለም። ሰው ግደል የሚል አይደለም።
እርግጥ ነው የመላእክት ተልእኮም እንደዛ አይደለም። ሰው አጥፉ፣ ሰው ግደሉ አይሉም። ምንም እንኳ የእኛ በደልና ኃጢአት እየበረታ እየጨመረ በሄደ ቁጥር መላእክት ለጥፋት የሚላኩ መሆናቸው የሚያጠራጥር አይደለም። ሸክላ ሰሪ በሸክላ ስራው ላይ የፈለገውን ቅርጽ ማውጣት ይችላል። እግዚአብሔርም እኛ ልክ እንደ ሸክላ ሰሪዎች እኛ ሸክላዎቹ እንደመሆናችን መጠን እርግጥ ነው ሰው ክቡር ነው። ሸክላ ብዬ ስናገር እንዳይከብዳችሁ የሆነ ሆኖ ሰው ማለት አፈር ነው። አፈር ነህና ወደ አፈር ትመለሳለህ ስለተባለ እንዲያው ከላይ ያለ ነገር ብዙ ሊያኩራራን አይገባም። እውነታው ውስጥ ጠልቆ መግባት ያስፈልጋል። 3 ሕልሞች እናቱንና ሕፃኑን ይዘህ ወደ ምድረ ግብፅ ሂድ አለው። አስቀድሞ ነቢየ እግዚአብሔር ኢሳይያስ ምን ብሏል መሰላችሁ? እግዚአብሔር ጸባዖት ይወርድ ውስተ ምድረ ግብፅ ብሎ ተናግሯል። እግዚአብሔር ጸባዖት ወደ ምድረ ግብፅ ይወርዳል ብሎ አስቀድሞ ነቢየ ልዑል ኢሳይያስ በትንቢት ተናግሯል። እንዲሁም ሆሴዕ ምዕራፍ 11 ቁጥር 1 ላይ እምግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን ሲል አስደንብጦናል፣ አሰምቶናል። ልጄን ከግብፅ ጠራሁት ብሎ ሆሴዕ ሲናገር ልጅ የተባለው አስቀድሞ ያለ እናት ከአብ የተወለደው ወልደ እግዚአብሔር እያልን የምንጠራው ወልድ፣ ዓለም ከተፈጠረ በኋላ ደግሞ ያለ አባት ከድንግል ማርያም የተወለደው ወልደ ማርያም ልጅ ብሎ መጽሐፍ ቅዱስ ሲናገር የእግዚአብሔር አብ ልጅ ወልድ ኢየሱስ ክርስቶስ እንደገና የድንግል ማርያም ልጅ ወልድ ኢየሱስ ክርስቶስን መሆኑ ነው። ክብር ይግባውና የድንግል ማርያም ልጅ ኢየሱስ ክርስቶስ ነቢያትን ሲያናግር ነቢያት ለእያንዳንዳቸው ለግላቸው ያወሩት የተናገሩት ነገር የለም። ነቢያት ስለ ክርስቶስ ስለ ድንግል ማርያም በብዛት ተናግረዋል። ወደ ግብፅ የመሰደዱን ጉዳይ እንኳን ነቢያት እንዲናገሩ ተደርገዋል። ኢሳይያስ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ ትወልዳለች ተብሎ አስቀድሞ በነቢዩ በኢሳይያስ ተነግሮለት የነበረው ልጅ ከድንግል የተወለደው ልጅ ድንግል ሆና እናት ሆና ድንግል የሆነችለት ልጅ የተባለው እሱ ነው። ልጄን ከግብፅ ጠራሁት ነው ያለው። አስቀድሞ ሊያደርጋቸው የሚገባቸውን ነገሮች በሙሉ በነቢያት አናግሮ ነው። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 27 ላይ ስታነቡ ወይም የተፈጸመ ሁሉ የሚል ቃል ታገኛላችሁ። በዕለተ ዓርብ የስቅለት ዕለት የምናየው ሁሉ ተፈጸመ አለና ራሱን ዘንበል አድርጎ ነፍሱን ከስጋው ለየ። አስለየ ነው እንዴ? ለየ። ሲሞት በፈቃዱ፣ ሲሰደድ በፈቃዱ፣ ሲጠመቅ በፈቃዱ፣ ሁሉን ነገር ያደረገው በፈቃዱ ነው። ክብርና ምስጋና ለሱ ይሁን። በመልአኩ በቅዱስ ገብርኤል አማካኝነት ከእናቱ ከድንግል ማርያም ከረዳቱ ከዮሴፍና እንዲሁም ከሴት ረዳት ከሆነችው ከሰሎሜ ጋር ወደ ምድረ ግብፅ ሄደዋል። የሚገርመው ይህ መልአክ ልጁን እና እናቱን ይዘህ ነው ያለው። ልጁን ብቻ ይዘህ አላለም። ልጁን እና እናቱን ይዘህ ወደ ምድረ ግብፅ ሂድ አለው። አስቀድሞ ሆሴዕ የተናገረው ነገር ተፈጸመ። ወይ የተፈጸመ ሁሉ ተፈጸመ አለ። ነቢያት በሙሉ የተናገሩት ተፈጽሟል። ሆሴዕ ከግብፅ ጠራሁት ብሎ ነበረ። ዛሬ ወደ ምድረ ግብፅ ሄደዋል። ወደ ምድረ ግብፅ ሲሄድ ግን ዝም ብሎ አይደለም የሄደው፣ በመልአክ እገዛ፣ በመልአኩ በቅዱስ ገብርኤል እገዛ። ደስ አይልም? መልአኩ ከእኛ ጋር ያለው ዝምድና ምን ያህል ቅርብ እንደሆነ ምን ያህል እያንዳንዳችን እንደሚከታተለን እንረዳበታለን። በሕልም ተገልጦ ልጇንና እናቱን ይዘህ ወደ ግብፅ ሄድ። በአካል ፊት ለፊት እንዲቀርቡ አይደለም። ዮሴፍ ተኝቶ እንዳለ በሕልሙ ነው ይህን ያናገረው። መልአኩ ቅዱስ ገብርኤል በምን ዓላማ ነው? ምንድን ነው ምክንያቱ? ይዘህ ሄድ ያለው ለምንድን ነው? ለምን ከላይ ምን ይላል መሰላችሁ? ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። በራእየ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ ስታነቡ ዘንዶው ወንድ ልጅ የወለደችውን ሴት ልጅ አሳደዳት ይላል። በዓለም ላይ ብዙ ወንድ ልጅ ተወልደዋል። ብዙ ወንድ ልጅ የወለዱ እናቶችም አሉ። ግን ወንድ ልጅ ብሎ ለይቶ ይናገራል። ክብር ይግባትና የእኛ እናት፣ የእኛ አማላጅ፣ የእኛ ለይታ፣ የጭንቅ ጊዜ ደራሽ ከሲኦል
ወደ መንግሥተ ሰማያት ወደ ገነት የምንገባባት የብርሃንን ፈጣሪ እውነተኛውን ብርሃን ያስገኘችልን የዓለምን መድኃኒት ያስገኘችልን መብርሃን ናት። ክብርና ምስጋና ለስሟ ይሁን። አሳደዳት ተብሎ ተነግሮ ነበርና በስጉር ጠርቶ ስለተወለደው ልጅ ማጥናት ጀመረ። ይህንን ያለው እንደነገርኋችሁ አስቀድሞ ሰይጣን በአንተ ወንበር የሚተካ ሕፃን ተወልዷል። ምን አለ አድጎ ቢወርሰኝ፣ ይሄ የተወለደው ሕፃን ልጅ አድጎ ተምሮ በእኔ ወንበር ላይ ይቀመጣል ብሎ አስቀድሞ በስውር ጠርቶ ማጥናት ጀመረ። ሰው እንደዚህ ነው። እንደዚህ እንዳትሆኑ። ሁሉ በእርሱ ይሆናል፣ በእሱ ፈቃድ ይፈጸማል፣ ይከናወናል። ከፈለገ እኮ ያ ሕፃኑ ያ ሊሰደድ የታሰበው የድንግል ማርያም ልጅ ከፈለገ እኮ ሄሮድስን እኮ በሞት ሊወስደው ይችል እኮ ነበር አይደል? አያነሳው? ያነሳዋል እኮ። በደቂቃ መቀየር መለወጥ የሚችል ነው የምናመልከው አምላክ። እሳተ ገሞራውን ፈጥሮ በእሳተ ገሞራው እንቅስቃሴ ምድርን እንደዚህ የሚያነዋውጥ ጌታ ከሆነ ልንፈራው ልናከብረው ይገባል። በትንሿ ስልጣን ሰው እንዳትጎዳ አደራ። በትንሿ ስልጣንሽ ሰው እንዳትጎጂ። እኔና እናንተ እናልፋለን። የማያልፍ ጠባሳ ሰርተንና በሕዝብ ላይ መጥፎ ነገር ሰርተን ማለፍ የለብንም። እግዚአብሔር ይርዳል። ቤተልሔም እንደሚወለድ አስቀድሞ አናግሮ፣ አናጋሪው ማን ነው? እግዚአብሔር። ቤት መሰረት አለው፣ ላይ ዋልታ አለው ወይም ቀመር አለው። ተሰቀሎ ለሰማይ ከመቀመር ቀመር አለው፣ ማዋቀሪያ አለው። ማዋቀሪያው እግዚአብሔር፣ መሰረቱ እግዚአብሔር፣ ወለሉ እግዚአብሔር፣ ግድግዳው እግዚአብሔር እኮ ነው። የምናመልከው አምላክ ይሄ ነው። ይሄ ነው የምናመልከው አምላክ እና የሚወለድበትን ቦታ ሳይቀር አናግሮ አንቺ ቤተልሔም ከይሁዳ ነገሥታት አታንሽም፣ ከአንቺ መስፍን ይወጣል ብሎ ነው የተናገረው ነቢዩ። ወጣ ቤተልሔም ውስጥ ከድንግል ማርያም ተወለደ። መስፍን አለው፣ ገዢ ነው። ሰው ቢገዛ ክፍለ ከተማውን ነው። ሰው ቢገዛ ክልሉን ነው። ሰው ቢገዛ አካባቢውን ነው። ሰው ቢገዛ ኢትዮጵያን ሀገሯን ነው። ሰው ቢገዛ አፍሪካን ነው። ሰው ቢገዛ ዓለምን ነው። እግዚአብሔር ግን ዓለምን ጠቅላላ በውስጧ ያሉትን በሰማይ ላይ ያሉትን በምድር ላይ ያሉትን ሁሉንም የሚገዛ ገዢ የምናመልከው አምላክ ይሄ። ወንድ ልጅ የወለደችው ሴት ልጅ ዘንዶ አሳደዳት ብሎ የተናገረውን ራእየ ዮሐንስ የተናገረውን። ስለዚህ ሕፃን ምን ብሏል? መርምሩ። ምን ሊገለው እኮ ነው። የት እንዳለ ቦታው ሲታወቅ በጅሮንዶችን ወይም ደግሞ ሰራዊቱን ልኮ ምን ለማድረግ ነው? ሊገለው። ሰው ገለህ ትኖራለህ? ወንድሜ ነገረኝ። ኑሮ ነው። አንቺስ ቢሆን ሰው ገለሽ ትኖሪያለሽ? ይቻላል? ህሊናችሁ ይችላል? ያኔ አቤልና ቃየል እኮ የመጀመሪያዎቹ የምድራችን ሰዎች ናቸው። ቃየል አቤልን ገደለው። በምድር ሁሉ ምን ሆነ ነው የሚለው? ተቅበዝባዥ። ጫካ ውስጥ እንዲያው ኮሽ ባለ ቁጥር በቃ ይደነብር የነበረ ሰው ነው። ደመላሽ እኮ የለም ያኔ፣ የለም ብቸኛ ናቸው እነሱ። ግን የሰው ደም ስላለበት እጁ ላይ ይጨነቅ ነበር። ሰው የገደል መኖር አንችል። ሰው መግደል ሲባል በነገራችን ላይ እንዲሁ በዱላ ቀጥቅጦ መግደል ብቻም አይደለም፣ በስነ ልቡና ሰው መግደል። በየመስሪያ ቤታችሁ በስነ ልቡና ሰውን የምትገሉ ከሆነ ተው እባካችሁ ይቅርባችሁ። የምትጽፏቸው ጽሁፎች የሰው ስነ ልቡና የሚገድሉ አይሆኑ። የኛ እጅ ስነ ልቡናውን የጎዳው መኖር በማይችል ደረጃ ያደረግነው በመቃብር ከገቡት ሰዎች ተለይቶ በሕይወቱ እየኖረ ቆሞ እየሄደ ግን የሞተ አለ እኮ። እነዚህ አታድርጉ። በአግባቡ የሰውነታችሁን ስራ ስሩ። የሰውነታችሁን ስራ አከናውኑ። እግዚአብሔርን በመፍራት ነገሮችን ሁሉ ስሩ። ይሄ መሆን እንዳለበት እግዚአብሔር ነው የሚፈቅደው፣ እግዚአብሔር ነው የሚወደው። ማንም ሰው ከዚህ ውጭ ሊሆን አይገባም። እናንተ የድንግል ማርያም ልጆች ናችሁ። እናንተ የሰማይና የምድር ፈጣሪ የእጅ ስራዎች ናችሁ። ሰው ናችሁና የሰውነታችሁን ስራ ስሩ። በእናንተ ብዙ ሰዎች እንዲማሩ ፍቀዱላቸው። እና ግድያ ሲባል ያ ነው። ሄሮድስ ግን በቀጥታ አታክ ሊያደርገው ሊገለው ነው የፈለገው። ስለ ሕፃኑ በጥንቃቄ መርምሩ። በስውር ነው የሚላቸው፣ በስውር ጨለማ ውስጥ ሆኖ ማለት ነው። ወይም በር ዘግቶ ቢሮ ዘግቶ ነው የሚያወራው። እግዚአብሔር እንዳያይ የሚገደለው እኮ እግዚአብሔር ነው። በስውር ንግግር የሚከናወንበት የድንግል ማርያም ልጅ እሱ አንድዬ ጌታ ነው እኮ። አይ ሰው ሞኙ አለማወቅ። እወቁ፣ ተጠንቀቁ። ነገሮችን በጥልቀት ያዋቸው። ከላይ የጓለበ ግልብ የሆነ እውቀት አይኖረን።
በጥንቃቄ ነገሮችን እንመርምራቸው። ሄሮድስ እንደዚህ አይደለም ያለው፣ በጥንቃቄ ተረዳ። ንገሩኝ ምን እንድልለት? እንድሰግድለት። እውነት ነው፣ ልሰግድለት ነው። አየህ፣ እንድሰግድለት። አይ ወዲያው እንዳገኛችሁ ንገሩኝ፣ መጥቼ እገለዋለሁ ነበር መሆን የነበረበት። ግልጽነት ቢኖረው ነው። ተደብቆ ዓለምን የፈጠረውን በመሃል እጁ እሱንና ሰራዊቱን እሱንና የገሊላ አውራጃን በመሃል እጁ የያዘውን ጌታ በድንግል እቅፍ የነበረውን ጌታ ፈቅዶና ወዶ ተወልዶ እኛን ለማዳን የመጣውን ጌታ ለመግደል እሰግድለታለሁ እኔምና ንገሩኝ አላቸው። እግዚአብሔር የአምር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ። እግዚአብሔር ጥበበኛ ነን የሚሉት ሰዎች ሀሳባቸውና ህሊናቸው ከንቱ እንደሆነ ያውቃል። እያንዳንዷን የምናደርጋትን ነገር ያውቃል። ይህንን የሰራው ማን ነው? እግዚአብሔር ነው። እግዚአብሔር የማያውቀው አንዳች ነገር አለ ብላችሁ ታስባላችሁ? አስባችሁ ታውቃላችሁ? አይቻልም። ጨለማ አይከልለውም፣ ተራራ አይጋረደውም፣ ቤት አይሸፍነውም። እሱን የሚሸፍነው አንዳችም ነገር የለም። የምናመልከው አምላክ ይሄ ነው። ዓይኑ በብርሃን የተሞላ ብርሃን ዘይም ብርሃን ከእውነተኛ ብርሃን የተገኘ ብርሃን ዘይም ብርሃን ዘባማን ለዘላለም የሚኖር ጨለማ የማይሰለጥንበት ብርሃን ነው። እሱን ነው የምናመልከው። ሄሮድስ ይህን አምላክ እንደሚያመልክ አያውቅም። በግዘፈ ሥጋ ሰውነቱን ያገዘፈ ሰውነቱን ያወፈረ በጥበብና በብልሃት ስልጣኑን ለማስቀጠል ያሰበ ይቅርብህ። በጥበብና በሴራ ስልጣን አይቀጥልም። አንተ መጥፎ ነገር አትሆን። እግዚአብሔር ፈቅዶልሃል፣ ወጥሃል፣ መድረኩ ላይ ተገኝተሃል፣ ህዝብን እንድትመራ ፈቅዶልሃል። እንደፈቀደልህ ወጥሃል። በወጣበት ጊዜ ሁሉ ህዝብን አገልግል። እናንተ እንደዚህ ነው መሆን ያለባችሁ። አንቺ እንደዚህ ነው መሆን ያለብሽ። እኔ እግዚአብሔር ነው እዚያ ላይ ያወጣሽ። ምናልባት የድር እኮ ኃላፊ ትሆኛለሽ እና እሱ ላይ ህዝቡ አምኖብሽ አይደል የመረጠሽ? በአግባቡ ተጠቀሚበት። የዕቁብ ኃላፊ እኮ ትሆናለህ። ገንዘብ ህዝቡ አምኖብህ ነው ያን ያደረገ። ታማኝ ሆና ምክንያቱም ወደ አፈር በሚገባና ጭቃ በሚሆን አካልህ ህዝብን አስቀይመህ ሰርቀህ ትሞታለህ እንዴ? እያንዳንዷ ጥቃቅንና ትልቅ ኃላፊነት በሙሉ በማን የተሰጠን ነው? በእግዚአብሔር የተሰጠን ነው። በእግዚአብሔር ያልተሰጠ አንዳችም ነገር የለምና ሁሉን ላደረገ አምላክ ቀናዎችና መልካሞች መሆን ይጠበቅብናል። በጥንቃቄም ስለ ሕፃኑ መርምሩ አላቸው። ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ወደ ተወለደው የዓለም ንጉሥ ወደ ሆነው ዓለምን ሊያድን ወደ መጣው አዳምንና ልጆቹን ከነበረባቸው ፍዳ እና መርገም ነፃ ለማውጣት ነበረ የመጣው ጌታ ነውና ኮከብ ይመራቸው ነበረ። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ለዚህ ነው ቤተክርስቲያን ውስጥ ተንበርክከን ወድቀን የምንሳለመው። ከዚህ ተነስተን ነው። ምክንያቱም ቤተክርስቲያን የማን አካል ናት? ቤተክርስቲያን አካለ ሥጋዊት ይላል። ባል ለሚስቱ ዘውድ አካል እንደሆነ ሁሉ ክርስቶስም ለቤተክርስቲያን ራሷ ነው። ቤተክርስቲያንም የክርስቶስ አካሉ ናት። የምንሰግደው ለዚያ ነው ማለት ነው። ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። አስተውሉ፣ ወርቅ፣ ዕጣን፣ ከርቤ የሚሉ ነገሮች አሉ። ቁሳዊ አካላት። እንዴት? እያንዳንዱ ዝም ብሎ አይደለም። ወርቅ ስለ መንግስቱ፣ ዕጣን ስለ ክህነቱ፣ ከርቤ ስለ ሞቱ። እያንዳንዱ የሚሰጠው ስጦታ በዘፈቀደ አይደለም። አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነማን ናቸው እነዚህ? ሰባ ሰገል በሕልም ተገልጦላቸው። በሕልም የሚያነጋግረን የድንግል ማርያም ልጅ፣ በሕልም የሚያነጋግረን የቅዱሳን አምላክ እግዚአብሔር ክብርና ምስጋና ይግባው። ወደ ሄሮድስም ብለው ቢመለሱ ኖሮ አደጋ ይፈጠራል አይፈጠርም? ይፈጠር ነበረ። ግን በምን ተረዱ? በሕልም ተረዱ። እኔም እሰግድለታለሁ፣ ስለ ሕፃኑ በጥንቃቄ መርምሩ፣ መጣችሁ ንገሩኝ አይል ያላቸው። አገረ ገዢ ነው እኮ፣ አገር የሚገዛ መስፍን ነው፣ ሊከበር ይገባ ነበረ። ግን በምን ተረዱ? በሕልም ተረዱና በሌላ አቅጣጫ ወደ ሀገራቸው ተመለሱ። ይህንን ያደረገ ያነ አብርሃም የነ ይስሐቅ አምላክ እግዚአብሔር ክብርና ምስጋና ይግባው። ከዚያም በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣
ሕፃኑንና እናቱንም ይዘው ወደ ምድረ ግብፅ ሶስት ወንድሞች የምላቸው ነገሮች ከመልአኩ ከቅዱስ ገብርኤል ጋር አያይዘን የምናያቸው ነው የሚሆኑት። ይህንን የሚያሳየው ማን ነው? መልአኩ ቅዱስ ገብርኤል። ምን ለመሆኑ መልአኩ ቅዱስ ገብርኤልን ወደ ዮሴፍ የላከው ማን ነው? በድንግል እቅፍ ያለው ያ ሕፃኑ እኮ ነው። ተወልዶ ዓለምን ይዟል። በእናቱ ማኅፀን እያለም ዓለምን በመሃል እጁ የያዘ ነው። በእናቱ ማኅፀን ሆኖ የተቸገሩትን ይረዳል። በእናቱ ማኅፀን ሆኖ ከመላእክት ጋር ይነጋገራል። በእናቱ ማኅፀን ሆኖ ነቢያትን ያናገረውን በነቢያት የተናገረውን ይፈጽማል። በእናቱ ማኅፀን ሆኖ ዓለምን በመሃል እጁ ይዟል። ሙሴ አምላክ ሆይ ትተኛለህ እንዴ አለው። እንቅልፍ እንዲሁ ተኝተህ ታውቃለህ ብሎ ጠይቆታል አይደል? ሙሴ በጣም የእግዚአብሔር ባለሟል ነው። ከባለሟልነቱ የተነሳ ይህን ጥያቄ ጠይቆታል። እና አባቶቻችን መተርጉማን ምንድነው ይህን ሲገልጹት ብርሌ ጠጅ የተሞላበት ብርሌ አቀረቡለትና እንዲጠጣ አደረጉት ይላሉ። ከዚያ ጠጅ ነውና ከተወሰነ ከጠጣ በኋላ ምን ይሆናል? አይምሮ ያው የሆነ ነገር ይሆናል አይደል? እንቅልፍ ይለውና የያዛት ብርሌ ወድቃ ወለሉ ላይ ምን ሆነች? ተሰበረች። ይኸውልህ እኔ የማንቀላፋ ቢሆን ኖሮ ዓለም እንደዚህ እንደ ብርሌዋ ስብር ትላለች። እኔ አላንቀላፋም። የማያንቀላፋው የእስራኤል አምላክ እግዚአብሔር ክብርና ምስጋና ይግባው። ይሄ ነው የምናመልከው አምላክ ይሄ ነው። እና እሱን ሊገለው ነው እንግዲህ ሄሮድስ የፈለገው። ነገር ግን መልአኩን የሚልክ መልአኩን የሚያዝዝ መላእክትን ለሰው እንዲረዱ የፈጠራቸው ለአምልኮተ እግዚአብሔር፣ ለስብሐተ እግዚአብሔር፣ ለረድኤተ ሰብ የተፈጠሩ ናቸውና መልአኩ ቅዱስ ገብርኤል ላከው። ተነሳ ሕፃኑና ልጁን ይዘህ ወደ ምድረ ግብፅ ሸሻለሁ፣ እስክነግርህም ድረስ በዚያው ቆይ። እንዲህ የሚረዱንን መላእክትን ያዘጋጅልን እኮ ነው የእኛ ጌታ። ግን ሰይጣን ይህን አይወድም። በሰማይ ሰልፍ ሆነ ይላል ራዕየ ዮሐንስ 12 ላይ። መላእክት የሰው ልጆችን መርዳት መጠበቅ ነው። ሰራዊት አጋንንት ደግሞ የሰው ልጆችን ማሰናከል፣ መንገድ ላይ ማስቀረት ነው። ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ በዚያም እስከምነግርህ ድረስ ቆይ አለው። የመጀመሪያው ህልም ይሄ ነው። ሁለተኛ እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ እስከምነግርህ ድረስ በዚያ ቆይ ነው ያለው። ማን እስከሚሞት ድረስ? ሄሮድስ እስከሚሞት ድረስ። አያችሁ ሄሮድስ እንደሚሞት መልአኩ ያውቃል። 3 ዓመት እድሜ ነው የነበረው። ማን? ሄሮድስ። የተወሰነለት እድሜ ነበረ። ይህን ቢያውቅ ኖሮ ለመሆኑ ሕፃኑን ሊገለው ይፈልግ ነበር? በስውር ያን ስራ ይሰራ ነበረ? ይኸውላችሁ የምንሞትበትን ቀን አናውቅምና መጥፎ ነገር አታድርጉ ምላችሁ ለዚህ ነው። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። 144,000 የገሊላ አውራጃ የቤተልሔምና የገሊላ አውራጃ ሕፃናትን አስፈጅተዋል፣ አስገድለዋል። በእውነት በጣም ነው የሚያሳዝነው። አይደለም 144,000 አንድ ሰው መግደል ማስገደል አይገብድም ወይ? እርግጥ ዛሬም እኮ አሉ ሰይጣን ልባቸውን ያደነደናቸው፣ ሰይጣን በውስጣቸው ያደረባቸው መኖርን እንጂ መሞትን ያልተረዱ የዋሆች አሉ ዓለም ላይ። የፈጠረን እግዚአብሔር ነው፣ የሚያኖረን እግዚአብሔር ነው። የጊዜ ገደብ አለብን። 100 ዓመት እንኳ የምንኖር ሰዎች አይደለንም እኮ አይደል? የሚታወቅ አደገኛ የኃጢአት ስራ እየሰራን ማለፍ የለብንም። አምላካችን እግዚአብሔር እንደዚህ ያለ ስራ እንዳንሰራ ይርዳን፣ ይፍቀድልን። እነዚህን አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የተባለው ተፈጸመ ነው። እና እነዚህ 144,000 ሕፃናት ሲያልቁ ያው የእነዚህ ወላጆች በሙሉ ጥቁር ለብሰዋል። በአንተ የተነሳ ሰው ጥቁር ይልበስ? በአንቺ የተነሳ ሰው እናት እያለቀሰች ጉንጯን እየነጨች እንባ እያነባች ትኑር እንዴ? ምን ነው ቢቀርብሽ? ምን ነው ቢቀርብህ? ከሞት የሚያወጣን እንዳንሞት የሚያደርገን አንዳችም ስራ የለንም እኮ። ስለዚህ 144,000 ሕፃናትን አስፈጅቶ እሱ በስልጣን ላይ ሊኖር አይ ሄሮድስ ታይ ያለማወቅ አለማወቅ ያለ አደገኛ ነገር የለም እኮ። አምላካችን እግዚአብሔር መልካሙን እንድናስብ ይርዳን። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታየ። ሁለተኛውንም ይሄ ነው።
እሱ 144,000 ሕፃናትን አስፈጅቶ ሊኖር ነበረ። ግን ሄሮድስ ምን ሆነ? ሞተ። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ነው ያለው። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ እንደገና በምታየው በህልም ታየው። እላችሁ መልአኩን አመስግኑ። መጀመሪያ ሕፃኑንና እናቱን ይዘ ወደ ግብፅ ሂድ ሊል ታየው። በምኑ? በህልሙ። አሁን ደግሞ ሄሮድስ ከሞተ በኋላ ይሄ መልአክ የማይለየው መልአክ ዮሴፍን የማይለየው መልአክ ዮሴፍን ሊረዳው የሚፈልገው መልአክ ቅዱስ ገብርኤል ሄሮድስ ከሞተ በኋላ እንደገና በህልም ታየው። የሚገርም እኮ ነው። በመጀመሪያ የተፈጠሩት መላእክት በዕለተ ዓርብ የተፈጠረውን ሰው በዋናነት ሊረዱ የተዘጋጁ ናቸውና በተግባር ነው። ህልም እያሳየ የኛ መልአክ የቤተ ክርስቲያናችን መልአክ ገብርኤል እያልን ሁልጊዜ አደራህን የምንለው መልአክ በህልም እየተገለጠ ረዳትነቱን ያሳየን መልአክ። ሁለተኛ ለዮሴፍ በህልም ተገልጦ ታየው። የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘው ወደ እስራኤል ሀገር ይሄዳለው። ሶስተኛው ነው። እሱም ተነስቶ ሕፃኑና እናቱን ያዘና ወደ እስራኤል ሀገር ገባ። ነገር ግን እዚህ ጋር አንድ ነገር ተከሰተ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ ሰማ። ይህን በሰማ ጊዜ ወደዚያ መሄድን ፈራ። እንደገና በህልም ተረዳ። ወደ ገሊላ ሀገር እንዲሄድ ተደረገ። ምክንያቱም አስቀድሞ ምን ተብሎ ነበረ? ቦአ ናዝሬተ ከመናዝራዊ ይሰመይ፣ ናዝራዊን ተብሎ ይጠራ ዘንድ ወደ ናዝሬት ገባ ተብሎ አስቀድሞ በትንቢት ተነግሮ ነበርና አርኬላዎስ በነገሰበት ሀገር ላለመሄድ ሲጨነቅ ማን? ዮሴፍ። የእግዚአብሔር መልአክ አሁንም ተገለጠና ምን አለው? ሂድ ወደ ናዝሬት፣ አስቀድሞ በነቢያት እንደተነገረ ወደዚያ ሂድ። ሄሮድስና አርኬላዎስ ወንድማማች ስለሆኑ ከሄሮድስ የተለየ ስላልሆነ ተጨነቀ። ኃላፊነት ነው። ዮሴፍ ኃላፊነት አለበት። ሕፃኑን ይዞ ሄዶ የመመለስ በደህና የመመለስ ኃላፊነት። ዮሴፍ እዚህ ጋር የሚያስተምረን አደራ ምን ያህል ጥንቃቄ እንደሚያስፈልገው ነው። እንዴ አርኬላዎስም እኮ ከሄሮድስ አይለይም ይገልብኛል አለ። ተጨነቀ። ኃላፊነት አለበታ ወስዶ የመመለስ። ግን በዚህ ጊዜ ምንድነው ያለው? በህልም ተገለጸለትና ሂድ ወደ ናዝሬት ግባ ነው የተባለው። ሶስቱ ህልሞች እዚህ ላይ ያልቃሉ። በመልአኩ በቅዱስ ገብርኤል ረዳትነት በህልም እየተገለጸ ወደ ግብፅ እንዲሄድ፣ ሄሮድስ ከሞተ በኋላ ደግሞ ከግብፅ ወደ ምድረ ርስቱ እንዲመጣ፣ ከዚያም በኋላ በመንገድ ላይ ያለ አርኬላዎስም ይገለዋል፣ ወልድ ኢየሱስ ክርስቶስን ይገለዋል ብሎ ሲጨነቅ እንደገና በህልም ወደ ናዝሬት ግባ ብሎ ያሳየውና የጠቆመው ይህ መልአክ ነው። ሶስቱ ህልሞች በዚህ መልኩ ተጠናቀዋል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። ይቆየን። ማርያሜ እንወድሻለን፣ ማርያሜ እንወድሻለን፣ ስለወለድሽ የሕይወት ምግብን ማርያሜ እንወድሻለን፣ ማርያሜ እንወድሻለን፣ ማርያሜ እንወድሻለን፣ ስለወለድሽ የሕይወት ምግብን ማርያሜ እንወድሻለን። የሚመናን ውበት ማርያሜ ዘውደ አክሊላቸው ማርያሜ ድንግል አንቺ እኮ ነሽ ማርያሜ የመንግር ስንቃቸው ማርያሜ ምስክር ነኝ ላንቺ ማርያሜ እንደ ነቢያቱ ማርያሜ ስጦታ መሆንሽን ማርያሜ ለአዳም ልጆች ሁሉ ማርያሜ ማርያሜ እንወድሻለን፣ ማርያሜ እንወድሻለን፣ ስለወለድሽ የሕይወት ምግብን ማርያሜ እንወድሻለን፣ ማርያሜ እንወድሻለን፣ ማርያሜ ስለወለድሽ
ስለወለድሽ ሕይወት ምግብን ማርያም እንወድሻለን። ሞገስና ጸጋ ማርያም በጌታ ፊት ያለሽ ማርያም ከሰይጣን መሸሻ ማርያም ዋስ ጠበቃችን ነሽ ማርያም እንዴት ነበር ያኔ ማርያም ጌታን ስትወልጂ ማርያም የእረኞቹ ደስታ ማርያም የመላእክት ዝማሬ ማርያም ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን። ቃልዎት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ያብዛልን። ወደ ክቡር አባታችን ሊወስዳችኋለሁ። በሰላም ያዋለን አምላክ በሰላም ያሳድረን። በተቀደሰው ቦታ ላይ ዙሪያውን መላእክት እንደ ግድግዳ ቆመው ስለኛ በሚጸልዩበት ቦታ ተገኝታችሁ ስመ ክርስትናችሁን ያስመዘገባችሁ በእግዚአብሔር ደጅ እንዲጠብቃችሁ መልካም ያደረጋችሁ ሁሉ በእውነት ዕድሜና ጸጋውን ይስጣችሁ። በሰላም ያዋለን አምላክ በሰላም ያሳድረን። አባታችን ሆይ